ኢትዮጵያ ተለቅ ያሉ ጠላቶችን ዲተር ማድረግ የሚያስችላት እንጂ ጊዜዋን በሙሉ ትንሽ የሰፈር እሳቶችን እያጠፋች የምትሄድበት ሁኔታ ማጥፋት መቻል አለብን። ኤርትራ ከኢትዮጵያ መከላከያ አንጻር መቆም የሚያስችል አቅም የለም። ይሄ ሌላ ትንታኔ ውስጥ መግባት አያስፈልገኝም። በአንድ አቅጣጫ ከተሰበረ ወደ መሀል ለመግባት ቀናት ብቻ ነው የሚፈልገው፣ ምናልባትም ሰዓታት። ዋናው ስጋት ኢሳያስ አሽከሮችን የመሰብሰብ ከፍተኛ ብቃት ነው ላለፉት 50 ዓመታት ያዳበረው። የሱዳን የሚፈለፍላቸው በርካታ ኃይሎች አሉ። የደቡብ ሱዳን የሚፈለፍላቸው በርካታ ኃይሎች አሉ። የኢትዮጵያን ትርምስ ለቀጣይ የሱ ሰርቫይቫል እንደ ብቸኛ መፍትሄ ነው የሚቆጥረው። በአሁኑ ሰዓት አይታችሁ ከሆነ በርካሽ ማስፈጸም ስለሚወዱ ግብጾችም እንደዛ ነው የሚያደርጉት። ግብጽ ወታደር ልኮ የሱዳንን አጀንዳ አይፈታም። ሐመቲ ካስታወሳችሁ ሜሮኤን ሲቆጣጠር የግብጽ አየር ኃይል አውሮፕላኖችን ጭምር አቃጥሏል። 80 ኪሎ ሜትር ርቀት ነው፣ ግን ሰራዊት አላስገቡ። አይጠቅማቸው፣ አያዋጣቸው። ኤርትራ በአሁኑ ሰዓት አርሚ ሰባን ነው ሊጠቀም እየሞከረ ያለው እንጂ ኤርትራ ኃይል ቡርሃንን በኃይል ገብቶ አያግዝም፣ አያደርገው። በአንድ ወይም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊም ዲፕሎማሲያዊም ታሪካዊም ዲሞግራፊክ መሰረት የለውም። ወደብ አገልግሎት ይገባናል ነው ክርክራችን። ወደብ የሚከለክልበት ምክንያት ገንዘብ ስለሚጠራ አይደለም። ወደብ መጠቀም የጀመርንለት የኤርትራ ወጣት መኖሪያው ኢትዮጵያ ውስጥ ነው የሚሆነው። ኤርትራ ውስጥ ተዘግቶበት የሚኖር ወጣት አይኖርም። ስለዚህ ኤርትራን አፍኖ የማስተዳደር ፍላጎቱ ተግባራዊ ማድረግ የሚችለው እነኚህን የተፈጥሮ ሀብቶችንም ጭምር ጥቅም ላይ እንዳይውሉ በማድረግ ኤርትራ በኔቸሩ አርቲፊሻል ኤንቲቲ ነው። እንደ ብዙዎቹ የአፍሪካ ሀገሮች ኮሎኒያሊስቶች ሀፓዛርድሊ የፈጠሩት ካርታ የወለዱ ሀገር ነው። ግን ኤርትራ የነጻነት እንቅስቃሴ ፈተና ይህንን ጂኦግራፊያዊ እውነታ ይህንን ሂስቶሪካል እውነታ ዲናይ በማድረግ ኤርትራ የምትባል ኤንቲቲ ቫያብል ኤንቲቲ እንዳለች በታሪክ የሚቀዳ ህልውና እንደነበራት ለማስረዳት አሰልቺ ትግል ያደረገ ነው። የኤርትራ ሀገርነት ትልቁ ፈተና ከሳህል የመነጨን አስተሳሰብ ታሪካዊ አድርጎ ለማቅረብ የተደረገ አርቲፊሻል ጥረት ውጤት መሆኑ ነው። አደጋው እሱ ነው። የ2000 ዓመት ታሪክ ያለህ ለማስመሰል ትሞክራለህ። በተግባር ግን ከሳህል የጀመረ ማንነት ነው ያለ። ኤርትራ በሀገርነት ፈተና ውስጥ አሁን ያለው ኢሳያስ በሳህል ዲሲፕሊን ብቻ ነው ያናገር መምራት የሚችል። ከከረን ይልቅ ካምፓላ ብዙ ኤርትራ ያለ በአሁኑ ሰዓት። ከረን የኤርትራ ሁለተኛ ከተማ ነው። ሊትራሊ ከከረን ይልቅ ከከረን በላይ ኤርትራዊ ካምፓላ ውስጥ ይኖራል። ሰክሰስፉል ሊባል የሚችል ኤርትራዊ አገሩን ለቆ የሚሄድበት ዝም ብሎ በዘልማድ 3 ሚሊዮን ህዝብ አለው ይባላል። በጣም የሚታመኑ ምንጮች የሚገልጹት 1.9 ሚሊዮን በላይ ህዝብ የለውም ኤርትራ። ኤቭሪዴይ በአሁኑ ሰዓት የአፍሪካ ስደተኞች የሚባሉት አውሮፓ ውስጥ 30% ኤርትራውያን ናቸው። እንግዲህ ከ54 ሀገር ውስጥ ከዚች ሚጢጢ ሀገር 30% ስደተኛ ይወጣል የሚል ወሬ ሲሰማ ይህ ሀገር በሳህል ሜንታሊቲ ለረጅም ጊዜ ልታስቆየው እንደማትችል የሚያሳይ ነው። የኤርትራ ሀገርነትም ራሱ ፈተና ውስጥ የወደቀ መሆኑን መረዳት ያስፈልጋል። ብዙ ሰዎች ይህን ዴሞግራፊክ ክራይሲስ የኤግዚስቴንሻል ክራይሲስም ነው። የእድሜ ባለጸጎች ብቻ ናቸው ኤርትራ ውስጥ ያሉት። ኢሳያስ ስሩአውት ከኤርትራ ሀገርነት በላይ ኤርትራን መሰረት አድርጎ ከተቻለ አካባቢውን በሙሉ ካልሆነ ደግሞ ትልቅ ኢትዮጵያን እንደፈለገ አዛዥ ናዛዥ የመሆን ፍላጎት በተደጋጋሚ አሳይቷል። በ1990 ዓመተ ምህረት ከካርተር ፕሬዚደንት ካርተር ጋር ተነጋግረን ኢሳያስ ኤርትራን ከሚገነጥል ለምን ኢትዮጵያ መሪ አይሆንም የሚል ሀሳብ ቀርቦለት በህይወቴ እድሜ ልኬን ሳቆይ የዛን ያክል ፈገግ ብሎ አያውቅም ነው የሚለው ፋቴ። በቅርብ ጊዜ ሞቷል። እንደዛን ቀን የተደሰተበት ጊዜ የለም ነው የሚለው። ያስቸገሩት እነ መስፍን ሐጎስ ናቸው። እንደ ለነጻነት ያን ሁሉ ዋጋ ተከፍለን። ምክንያቱም የኤርትራ የነጻነት እንቅስቃሴ ኦልሞስት ሮማንቲክ ነው የሆነው። በተግባር ሀገርነት የሚያመጣው ጥቅም ላይ ከማተኮር ይልቅ ዘፈኑና ግጥሙ ቀረርቶ ኢንፎርም ያደረገው ሮማንቲክ ሙቭመንት ሆኖ ነው መጨረሻ ያለቀው። ኢሳያስ ስለ ኤርትራ ልማት እንቅስቃሴ መጉደል ሲያወራ ተቃዋሚ ነው የሚመስሉ። ፊቱ ካላያችሁት ሌላ ሀገር የሚያወራ ነው የሚመስሉ። ኤርፖርት አለን ትላላችሁ ይላል። እና አንድ ወቅት እኛ ምን ብለን ገልጸው ነበር? የኤርትራ ኮንሰልታንት ኢንቺፍ ነው እንጂ ኮማንደር ኢንቺፍ ማለት ነው። ልክ የሌላን ሀገር ካምፓኒ የሚገመግም የሚተነትን ነው የሚመስለው። ግን የእሱ ችግር አይደለም። ቢኮዝ ኤርትራን እንደ ሀገር እንደ ፕሮጀክት የሚሰራ አድርገው አይደለም ያስጀመሩት። ዩፎሪያው ካለቀ በኋላ ኤርትራ ሪሶርሷን ማየት መቻል አለበት። ፋብሪካዎቿ በሙሉ ባድመዋል። በጣሊያን ጊዜ የነበሩ የሚባሉት ፋብሪካዎች በኃይለ ሥላሴና በደርግ ጊዜ ሬሌቲቭሊ በነበረው ሰላም ምክንያት በርካቶች ስለተሰሩ የነበራቸው ሬሌቲቭ አድቫንቴጅ የሚመስላቸው ጠፍቷል። ኢሳያስ የኢትዮጵያ ናሽናል ሴኩሪቲ ችግር ሆኖ እድሜው እስከፈቀደ ድረስ ይቀጥላል። የሚስተካከል ነገር የለውም። ብዙ ጊዜ ያለን አናሊሲስ ባዮሎጂ ኢሳያስን ቴክ ኬር ያደርገዋል የሚል ነው። ከዛ በኋላ 3 ጠቅላይ ሚኒስትር አይተናል ኢትዮጵያ ውስጥ። በሰው እድሜ አይቀለድም። ትናንት አረፉ እንጂ የኢሳያስ እናት 100 ዓመታቸው ድረስ ነበሩ። እና አንድ ወቅት አንገላ ሜርኬል ይሄ ሰውዬ ነው የሚያስቸግረው ይላሉ ኒውዮርክ አንድ ስብሰባ ላይ። ስለመሆኑ ሰውዬው ስንት ነው እድሜው አሉ። ከዛ ተጠየቅኩኝ። 71 ነበር መሰለኝ 72 አልኩኝ። በጣም ነው የነገጡኝ። የሙጋቤ ታሪክ ግምት ውስጥ ካስገባን ከዚህ ሰውዬ ጋር ገና 20 ዓመት አለን ማለት ነው አሉ። የእኛ አሳምሽን በባዮሎጂ ስራውን ይሰራል የሚል ነበረ። ባዮሎጂ ሌሎቻችን ላይ ነው የሰራው። የኤርትራ መንግስት በቀጥታ ኢትዮጵያን የመውረር ብቃት ሊኖረው የሚችለው
የኢትዮጵያ ውስጥ አቅም እንዲዳከም የጀመራቸው ስራዎች ተጠናክረው ከቀጠሉት ብቻ ነው። ከዚህ ውጭ ዴሞግራፊክ አድቫንቴጅ የለውም፣ ሚሊተሪ አድቫንቴጅ የለውም፣ ቴክኖሎጂካል አድቫንቴጅ የለውም። ያንን ለማድረግ ዋናው ስጋት እኔ የሚታየኝ በሱዳንም በኩል ያርገው በሌሎች አካባቢዎች የሚያርገው የኢትዮጵያን የውስጥ አኩራፊዎች በማደራጀት የሚፈጥራቸው ስጋቶች ናቸው። የኤርትራ የሀገርነት መቀጠልና ለመቀጠል ካልኩሌሽን ሁሌም ኢትዮጵያን ከማዳከም ጋር ተለያይቶ አይታይም። ጤነኛ ግንኙነት አለን ብለን ባንድበትም ዘመን ሳይቀር የኤርትራ ህልውና መረጋገጥ በአደባባይ ከኢትዮጵያ መዳከም ጋር የሚያያዝ ነው። ይህንን ግምት ውስጥ ስናስገባ ታሪኩን በተወሰነ ደረጃ ማንሳት ተገቢ ነው የሚል እምነት ስላለኝ ነው። ባለፈው 100 ዓመት በምንለው ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ፣ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥነት አለው። አፄ ኃይለ ሥላሴ መንግስት ኤርትራን ጥያቄ ለመፍታት የሄዱበት መንገድ ለውድቀታቸውም የራሱ አስተዋጽኦ አድርጓል። የደርግ መንግስት የኤርትራን ጥያቄ ለመፍታት የሄዱበት ሂደት ለውድቀቱም ትልቅ አስተዋጽኦ አድርጓል። የኢህአዴግ መንግስት የኤርትራን ግንኙነት በሚመለከት የተከተለው አካሄድም ለራሱ ውድቀትም ትልቅ አስተዋጽኦ አድርጓል። በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ኢሹአችን ነው ብቻ ሳይሆን ስለ ወደብ ስለምናነሳ፣ ስለ ግንኙነት ስናነሳ፣ ፕላስ ስለ ኤርትራ መንግስት ባህሪም ስናነሳ የሚታየው ብቻ ሳይሆን ከታሪክ አንጻር የኤርትራን ጥያቄ የምንመልስበት ሂደት ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን አሱ ማድረግ ተገቢ ነው የሚል እምነት አለኝ። እሱ አንድ መሰረታዊ መነሻ ሂስቶሪካሊ እንዳልኩት ለኢትዮጵያ መንግስታት መውደቅም መነሳትም ወሳኝ ፋክተር ሆኖ ረጅም ጊዜ አገልግሏል። በ1950 ፌዴሬሽን እንዲፈርስ ውይይት በሚደረግበት ሰዓት ኋላ መለስበታለሁ። ይሄ ነገር ችኮላ እንዳይሆን የሚል ስጋት የነበራቸው አክሊሉ ሀብተወልድና ጸሐፌ ትእዛዝ ወልደ ጊዮርጊስ ነበሩና ይሄ ፌዴሬሽን የሚባል ይላሉ ጸሐፌ ትእዛዝ ወልደ ጊዮርጊስ እንደው ነገሩ ስላልገባን ፈርተነው ነው እንጂ በደንብ በውል ከተገነዘብ ነው ለኛ ብቻ ሳይሆን ለኤርትራ ብቻ ሳይሆን ለኡጋዴንም፣ ለኦሮሞም፣ ለትግሬውም መፍትሄ ሆኖ ሊመጣ ይችላል። ዋናው ስራችን መሆን ያለበት ህዝባችንን ማጥገብ፣ ህዝባችንን ማብላት፣ የታረዘ ህዝባችንን ማልበስ ነው። ተቻኩለን ካፈረስ ነው ሐማሴን ሸዋድሮም ተንኮለኛ ነው ብሎ ወደ ቂምና ወደ ቅሬታ የሚገባበት ሁኔታ ይፈጠራል። ህዝባችንን ያለበስን እንደሆን ግን ይላሉ፣ ያበላን እንደሆን ግን ይላሉ፣ የእነሱን መታረዝ የእነሱን መራብ ግምት ውስጥ አስገብተው በራሳቸው ፍላጎት የሚቀላቀሉበት ሁኔታ እንፈጥራለን ይላሉ። እንግዲህ ይህ ትንሽ ከእድሜው በጣም ቀደም ያለ ሀሳብ ነው። የጸሐፌ ትእዛዝ ወልደ ጊዮርጊስ ጃንሆይ ቸኩሉ ስለነበረ ፌዴሬሽኑን ለማፍረስ አልተቀበሏቸውም ብቻ ሳይሆን በጠዋት በራዲዮ ነው የሰሙት የአርሲ ጠቅላይ ግዛት እንደራሴ ሆነው መሾማቸውን እንጂ ትልቅ ባለስልጣን ነው የነበሩት ጸሐፌ ትእዛዝ ወልደ ጊዮርጊስ። ታሪካችን ውስጥ የኤርትራን ጥያቄ ሃንድል የምናደርግበት መንገድ ምን ያክል ትልቅ ኢምፓክት እንደነበረው አሁን ባለንበት ሁኔታ ቀጥታ ፊታችን ላይ የሚጋርጠው የደህንነት አደጋ አለ። ብዙ ትንታኔ የማይፈልግ ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ይሄ በሚስጥር የሚያዝ ሳይሆን በአደባባይ የሚነገርለት ነው። ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያን መዳከም የሚፈልጉ ኃይሎች ናቸው።